ለመዳን የሚሆን ጸጋ አለ። የጋርዮሽ ጸጋውም የጋራ ጸጋ የሚባለው አለ። ለመዳን የሚሆነው ጸጋ እሱ ይሄ ሴቪንግ ግሬስ የምንለው ሙሉ በሙሉ በቀጥታ ክርስቶስ ከሰራው የቤዛነት ስራ የማዳን ስራ ክብር ለእርሱ ይሁን የመስቀል ላይ ስራ የተገኘ ነው። የመዳን ጸጋ ጸጋው በእምነት አድኗቸዋል የተባለው እሱን ስታነብ የጋራ ጸጋ አይደለም። ያላመነን አይመለከትም፣ ያመነን ነው የሚመለከተው። ቲቶ 2:11 ላይ ያለው ሰዎችን ሁሉ እንጀራ በወጥ የሚሰጥ ነው የሚያድን ጸጋ ተገልጧልና ይህም ጸጋ ኃጢአተኛነትና ዓለማዊን ምኞት ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መገለጥ እየጠበቅን በጽድቅ ራስን በመግዛት እግዚአብሔርን በመምሰል እንድኖር ያስተምረናል። እሱ የትኛው ነው? አቤት ሰዎችን ሁሉ ምን የሚል የሚያድን ጸጋ ወይም ሴቪንግ ግሬስ በቀጥታ ኢየሱስ ክርስቶስ ከሰራው የመዋጀት ስራ ጋር የሚገናኝ የጋራ ጸጋ የምንለው ላመነም ላላመነም ለካሃዲውም ለምኑም እኩል እግዚአብሔር አትረፍርፎ የሚሰጣቸው በረከት ከደህንነት ውጭ ከዘላለም ሕይወት ውጭ ከዛ ባሻገር የዛ ክፍል ያልሆኑ የተትረፈረፉ በረከቶች ሁሉ በቀጥታ ሳይሆን በተዘዋዋሪ የክርስቶስ የመዋጀት ስራ ውጤት ናቸው። በደንብ ያዙልኝ። የመዳን ጸጋ ሴቪንግ ግሬስ የደህንነት ጸጋ የምንድንበት ጸጋው በእምነት አድኗቸዋል የተባለው ማንም እንዳይመካ ከሥራ አይደለም የተባለው የምንድንበት ጸጋ በቀጥታ ክርስቶስ ከሰራው የመዋጀት ስራ የማዳን ስራ ጋር የሚገናኝ የጋርዮሽ ጸጋ የምንለው ደግሞ ሁሉ ማህበረሰብ ወጥቶ የሚገባበት የጋርዮሽ ጸጋ የጋራ ጸጋ ኮመን ግሬስ የምንለው በተዘዋዋሪ እግዚአብሔር በክርስቶስ ኢየሱስ የመዋጀት ስራ ለፍጥረት ሁሉ የፈቀደው መኖር ነው። እግዚአብሔር ዓመተ ምሕረት አድርጎት ነው። እንደ ድሮ እንደ ብሉይ ኪዳን ዘመን እየተከታተለ በትንሽ በትልቁ ውሃ እያመጣ መሬት እየተረጠረ ምናምን ሰውን ሁሉ በፍርድ ውስጥ የሚያኖርበት ኪዳን ስለተጠናቀቀ ዓመተ ምሕረት ስለሆነ እግዚአብሔር በልጁ ስለረካ ሱናሚ ሲመጣ እግዚአብሔር ቁጣ እንዳትሉ የተፈጥሮ ክስተት ነው። ሰው እንዲኖር እንዲንከባከብ የተሰጠውን ምድር አልንከባከብ ስላለ በገዛ እጁ የመጣበት ነው። እግዚአብሔር በሱናሚ ጃፓንን የሚቀጣበት ሌላውን የሚያተርፍበት የሌሎቹ ጽድቅ ስለበለጠ አይደለም። በሰሊሆም ያለው የመጠመቂያው ግንብ ወድቆ ሰዎችን ሁሉ በገደለ ጊዜ ኢየሱስ ጋር መጥተው ጌታ ሆይ ግንቡ ወጥቶ እኮ ግንቡ ወርዶ ሰዎች ገደለ፣ አለቁ ሰዎች። በዚያ መጠመቂያ ጋር ያሉ ሰዎች ግንቡ ወድቆ የገደላቸው በኢየሩሳሌም ካሉት ከሌሎች ኃጢአተኞች የባሱ የሆኑ ይመስላቸዋል? አይደለም። ወይም ደግሞ ጲላጦስ በገሊላ ደማቸውን ከመስዋዕታቸው ጋር የደባለቀባቸው አይሁዶች በሰይፍ ቀንጥሶ የጨረሳቸው ኃጢአታቸው በገሊላ በሌላ ቦታ ካሉ እስራኤላውያን የከፋ ይመስላቸዋል? አይደለም። እንደነሱ ንስሐ ባትገቡ እናንተም ስለምትጠፉ ነው። ማስተማሪያ እንጂ ማንም ከማንም የተሻለ አልነበረም ነው። ስለዚህ በጋርዮሽ ጸጋ እግዚአብሔር በዚህ ምድር ላይ ሰው መኖሪያውን የተሰጠውን ተንከባከብ ጠብቅ የተባለውን ባለመጠበቁ የመጣበትን ነገር እግዚአብሔር በሱናሚ ሰው ፈጀ አትበሉ። እግዚአብሔር ሰውን በሳት ጨረሰ አትበሉ። እግዚአብሔር በክርስቶስ ኢየሱስ ረክቶ ዓመተ ምሕረት አድርጓል። ሰው በተሰጠው ጥበብ ነገሮችን ማስተካከል መብቱ ነው። እግዚአብሔርን ቀሳፊ፣ ቆራጭ፣ ፈላጭ እንዱ ጎርፍ አምጥቶ ሕፃኑን ከትምህርት ቤት ይዞ ባህር የሚቀጣ አምላክ አይደለም። ሮጠው ወጣው አራተኛ ፎቅ ላይ ሲወጡ ማለጻናት ያሉትን ጃፓን ማለጻ ከነ ቦርሳቸው ከነ ባህሩ ተሸክሞ ሰው ያዝ የተባለውን ሲል ተንከባከብ ሲባል አልንከባከብ ሲል ነው። ራእይ መጽሐፍ ላይ እንደተጻፈ ምድርን የሚያጠፏትን ሊያጠፋ ዘመን መጣ እንደሚል። ስለዚህ በቢሊዮን የሚቆጠሩ ልጆቻቸው ኃጢአት ባደረጉበት ጊዜ ሰዎች አይሞቱም፣ ግን ማናቸው መልካም ነገር እየተደረገላቸው እየተማሩ ዲግሪያቸውን እየያዙ እያገቡ እየተዋለዱ ይኖራል። እግዚአብሔር ስትል ግን ጥፋልኝ ይልሃል። ኢየሱስ ሲባል ድንጋይ ያነሳብሃል። ግን አግብቶ ወልዶ ኖሮ እንዲኖር እግዚአብሔር ያደርጋል። ምክንያቱም እግዚአብሔር ጴንጤ አይደለም። እግዚአብሔር ለኛ አምላክና አባት ነው፣ ለነሱ ደግሞ አምላክና ፈጣሪያቸው ነው፣ ያኖራቸዋል። እግዚአብሔር ምቀኛ አይደለም። እግዚአብሔር ጠባብ አይደለም፣ ጴንጤ አይደለም። ለጴንጤ ብቻ የሚያስብ የጴንጤ ብቻ ኧረ እንደሱ አይደለም። ሁሉን የፈጠረ እሱ ነው፣ ሁሉን የሚመግብ እሱ ነው። ይሄ የጋርዮሽ ጸጋ ባጭሩ ምንድነው? ለመዳን የሚሆነው ጸጋ በክርስቶስ የቤዛነት ሥራ በቀጥታ የተፈጸመ ነው። ይሄኛው ለመኖር የተፈቀደላቸው ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስ የማዳን ሥራ በተዘዋዋሪ የሚፈጸም ነገር ነው።
በተዘዋዋሪ የሚለው ምን ማለት ነው? ኢንዳይሬክት በሆነ መልኩ የመዋጀት ስራ ጋር የተገናኘ ነው። ምን ማለት ነው ሲባል በዋነኛነት አንድ እግዚአብሔር ረክቷል፣ ሁለተኛ ዓመተ ምህረት ሆኗል፣ ሰው ሰርቶ እንዲያልፍለት እግዚአብሔር ፈቅዷል። ጴንጤም ካልሰራ ድሃ ይሆናል፣ ያላመነም ከሰራ ሀብታም እንዲሆን እግዚአብሔር ፈቅዷል። አንድ እሱ ሆኖ፣ ሁለተኛው እግዚአብሔር በልጁ የሰራው ስራ አለ፣ የማዳን ስራ አለ። ሰዎች በምድር ላይ ካለው ነገር በጋራ ጸጋ ተጠቃሚ ሆነው ሳይጎርልባቸው እየኖሩ ወደዚህ የመዳን ጸጋ እንዲመጡ፣ ሰዎች የሚያድነውን እግዚአብሔርን ጸጋ ወደ መቀበል እንዲመጡ እግዚአብሔር የሚበሉት የሚጠጡትን አያሳጣቸውም፣ በሕይወት እንዲሰነብቱ ያቆያቸዋል። አንድ ያላመነ ሰው እዚህ ምድር ላይ 50 እና 80 ዓመት ዕድሜ ጠግቦ እንዲኖር የፈለገው እግዚአብሔር 80 ዓመት በሙሉ በምድር ላይ እየጣረ እየጋረ በላብ እንዲኖር ፈልጎ አይደለም። አንድ አሕዛብ 80 ዓመት ሲኖር እግዚአብሔር የ80 ዓመት እድል እየሰጠው ነው። ምን እንዲቀበል? አቤት የመዳንን ጸጋ። በምን እየተጠቀመ? በጋርዮሽ ጸጋ እየተጠቀመ፣ በጋራ ጸጋ እየተጠቀመ ወዴት እንዲመጣ? ወደ መዳን ጸጋ፣ ወደ መዋጀት ስራ እንዲመጣ። በኋላ ጥቅሶቹን አሳያቸዋል። ስለዚህ እግዚአብሔር ሰው ተምሮ እንዲያልፍለት ፈቅዷል። እግዚአብሔር ነግዶ እንዲከብር ለሰው ሁሉ ፈቅዷል። እግዚአብሔር ክርስቲያኖች ብቻ ፈጣሪ አይደለም፣ የፍጥረቱ ሁሉ ፈጣሪ ነው። በድንጋይ ስር ያለችውን ቁጫጭ፣ ጫካ ውስጥ ያለውን ዳይኖሰር ዞን ሁሉ በዕለታቸው ምግባቸውን የሚሰጥ። ስለዚህ እግዚአብሔር በጋርዮሽ ጸጋ ፍጥረቱን ሁሉ ያስተዳድራል። ጴንጤን ብቻ አይደለም ያስተዳድረው። ወደ ዝርዝሩ የገባን ስንሄድ ብዙ ነገሮችን እናያለን እና በተዘዋዋሪ የመዋጀት ስራ ጋር ይገናኛል። የሰው ሁሉ በልቶ ጠጥቶ መኖር ሲባል ምንድን ነው? እግዚአብሔር እድሜን የሰጣቸው፣ ሀብትን የሰጣቸው፣ እውቀትን የሰጣቸው በተሰጣቸው ዘመን በተሰጣቸው እውቀት በተሰጣቸው ሀብት በተሰጣቸው ነገር ሁሉ ምናልባት ወደ ምን እንዲደርሱ ተፈልጎ ነው? አቤት ወደ እግዚአብሔር የማዳን ስራ። ሰው በልቶ ጠጥቶ እድሜ ጠግቦ እንዲሞት የእግዚአብሔር ፍላጎት አይደለም። ሰው በልቶ ጠጥቶ ወልዶ ተዋልዶ ወደ መቃብሩ ወደ ዘላለምም ጥፋት እንዲወርድ የእግዚአብሔር ፈቃድ አለ። እግዚአብሔር ግን እንዲበሉ ይሰጣቸዋል፣ እንዲጠጡ ይሰጣቸዋል፣ እንዲኖሩ ይሰጣቸዋል። ምን አስበው ሲባል ወደ አሰበው ግብ በጋራ ጸጋ ተጠቅመው ወደ ምን ጸጋ እንዲመጡ? ወደ መዳን ጸጋ። አሁን እዚህ ቤት ያለነው ብዙዎቻችን የሁለቱም ጸጋ ተጠቃሚ ነን። በጋራ ጸጋ ሲያኖረን ቆይቷል። እርሱም በማናውቅ ሰዓት፣ መዳንም በማናውቅ ሰዓት እያበላን እያጠጣን ቆይቷል። ከምንሞትበት አደጋ እድሜያችንን እየጠበቀ አርዝሟል። ከምናቀውም ከማናቀውም ከተሰወረም ከተገለጠም አደጋ እዚህ ቤት ውስጥ ያለ ሰው ተጠብቋል። ወደ መዳን ጸጋ ወደ መስቀሉ ስራ እስክንመጣ ድረስ እግዚአብሔር እያወቅንም ሳናቅም ይጠብቀን ነበር። እኔ ብዙ ማለት በህይወት ያለነው እኛ ወጣት ስለሆንን አይደለም፣ እድሜያችንን ስላልጨረስን አይደለም። ተጠንቀቁ። ማአት እኩዮቻችን በሰፈር ከኛ ጋር እኩል የተወለዱ ዛሬ ሌሏል። ወደዚህ ዕውቀት አይደለም፣ ይሄ ዕውቀት እንዳለ እንኳን ሳይሰሙ ሞት የቀደማቸው እኩዮቻችንን ቀብረናል። እኩል ተወልደን እኩል ተጫውተን ይኸው ሰውነታችን ተጠብቋል። እነሱ ግን ያ ሰውነታቸው ከአፈር በታች ጸያፍ ሆኖ ተኝቷል። ማንም በማይቀሰቅሰው መንገድ በአስቀያሚ ሁኔታ ተጥሏል። ቆመን የቀበርናቸው። ስለዚህ እግዚአብሔር ወደ መዳን ጸጋ እስክንመጣ ድረስ በጋርዮሽ ጸጋ ያበላን፣ ያጠጣን፣ ይንከባከበን ነበር። ሁሉም ሰው እዚህ ውስጥ ወደ መዳን የመጣው ወደ ደህንነት ወደ መዳን ጸጋ የመጣው በጋርዮሽ ጸጋ ተጠቅሞ ለፍጥረቱ ሁሉ ለሰላም ለክርስቲያኑ ነግዶ እንዲያተርፍ ተምሮ ቁም ነገር ጋር እንዲደርስ የእግዚአብሔር ፈቃድ ያ የጋርዮሽ ጸጋ ይባላል። እግዚአብሔር እንዳታጠቡት እግዚአብሔር የሚያገባው የሚመለከተው የጴንጤን ጉዳይ ነው ብላችሁ የምታስቡ መስተካከል ያስፈልጋል። እግዚአብሔር ፍጥረቱን ሁሉ መግቧል። ወደ መዳን የመጡትን በአባትነት ያስተዳድራል። ፍጥረቱን ሁሉ በፈጣሪነት ይመግባል። በፈጣሪነት የሚገናኝበት ነገር ሁሉ ኪዳኑ ሁሉ ከሁሉ ጋር ነው። በመዳን ጸጋ ውስጥ ደግሞ የተካፈሉ ሰዎች የክርስቶስ የሆነውን ክብር ሁሉ ይካፈላሉ። ሰዎች በጋራ ጸጋ ተጠቅመው ከመብላት ከመጠጣት ምሁር ከመባል ምናምን ተብሎ ፎቶ ለጥፎ ከመሞት አልፈው ወደ መዳን ጸጋ እንዲጠጉ የእግዚአብሔር ፍላጎት ስለሆነ ያ ነው በተዘዋዋሪ ከመዳን ጸጋ ጋር ይገናኛል፣ ከመዋጀት ስራ ጋር ይገናኛል ያልኳችሁ በጋራ ጸጋ ወደ መዳን እንዲመጡ ነው።